አብርሽ የእውነት ከልብ ከልብ እናመሰግናለን ለነገርከን አዲስ ወሳኝ መልእክት። ለካ የእህት ነገር እንዲህ ይቆረቁራል። እኛ ደግሞ ከሰሞኑ አብርሽና ሩታ በነበሩበት ጉዳይ ዞር ብሎ የእህቱን ጉዳይ እንኳን እያየ አይደለም፣ እንዴት ሀሳብ አይሰጥም እያለ ብዙ ሰው ሲወቅሰው እኛ ራሱ እንዴት ዝም አለ ስንል ነበር። ግን ያው በሰው በኩል አግኝተነዋል። ስለ ሀይሜ የተናገረው ስለ ብሩክ የተናገረው እጅግ ብዙዎቻችንን አስገርሟል ማለት ነው። ከዚህ በኋላ ከባድ ነገር የሚገጥማቸው እነዚህ ሰዎች ከአብርሽ እንደሆነ መረጃውን ሰምተላን ሙሉን እናስደምጣችኋለን። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሀገር ሁሉ ሰላምታዬ ይድረሳችሁ። ጉልበታችሁን ጤናችሁን ፈጣሪ አምላክ ይስጣችሁ። ጤናችሁን ጠብቆ ለምትናፍቁት ሀገራችሁ ያብቃችሁ። በተለይ በስደት ሆናችሁ የብሩክና ሀይሚ ጉዳይ አሳስቧችሁ ሁሌ ጉዳዩን በቅንነት ሆናችሁ ለምትከታተሉ ቅን የሀገሬ ልጆች የእውነት ፈጣሪ አምላክ እፎይ ደስ የሚያሰኛችሁን ዜና በቅርቡ እንድንሰማ ይሁን። እሱንም ነው ዛሬ ይዤላችሁ የመጣሁት። ሙሉም በዝርዝር አስደምጣችኋለሁ። እውነት ይህ ቅን የሆነ ጥሩ የሆነ ሰው ሲጨነቅ የሚጨነቅ ሰው ደግሞ ሲዋደድ አብራችሁ የምትደሰቱበትን ባህሪያችሁን ጸባያችሁን ፈጣሪ አምላክ አይቀይርባችሁ። ለእኔም ቻናል አዲስ ከሆናችሁ ደግሞ እንደዚህ አይነት ኦዲየንስ የትም ስለማይገኝ ሰብስክራይብ አድርጉኝ ስል በትህትና ጠይቃለሁ። እስቲ ሰብስክራይብ እና ላይክ በማድረግ እኔንም ማበረታቱኝ፣ ቤተሰብ ሁኑኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። የሰሞኑ የሀይሚና የብሩክ ጉዳይ ቀጥታ ምን አስብሏል? እልህ መጋባት፣ አንዱ አንዱን አለማሸነፍ። ይሄ ምንድነው? ተሸናፊነት የሚባለውን ነገር አለመፈለግ ነው እንጂ ሁለቱም ጋር ፍቅር እንዳለ እኛ ገብቶናል፣ ተረድቶናል። ግን በዙሪያቸው ያሉ መጥፎ ጓደኞቻቸው ይኸው በሰው እያስላኩ ዛሬም ድረስ ሀይሚና ብሩክ እንዳይስማሙ እያደረጓቸው ይገኛሉ። በዚህ በኩል ብሩክ ሊንዳ የምትባል ይዞ መጥቶ ይኸው ሰውን ሁሉ ሲያናድር ቆይቷል። በዛ በኩል ደግሞ ሀይሚ ከዳኒ ጋር የሆነ ነገር የጀመረች መስላ ነበር። ከዛ ደግሞ አልፋ እንግዲህ አሁን ላይ ከሆነ ቀይ ልጅ ጋር ሆና ጭራሽ ብሩክን እያናደደች ብሩክን እየተናገረች ቪዲዮ እየሰራች ይገኛል። ታዲያ በዚህ ጉዳይ ብዙ ሰው ተጨንቋል። በተለይ በስደት ያሉ አድናቂዎቻቸው እኛ እኮ ዩቲዩብ ላይ የምንገባው ደስ እንዲለን ብሩክና ሀይሚ አንድ ላይ ሆነው ሰዓት ሲያሳልፉ አብረን ለማየት ለመደሰት፣ ድካማችንን ለመርሳት ነው እንጂ ለመበሳጨት አይደለም ዩቲዩብ የምንገባው። ለምንድን ነው እኛ ኦዲየንሶቻቸውን የማያከብሩት ብለው በጣም ብዙ የስደት አድናቂዎቻቸው ተከፍተዋል ማለት ነው። ታዲያ እንግዲህ በዚህ ጉዳይ ነው እንግዲህ አብርሽ የሀይሚ ወንድም የሆነው ከባድ የሆነ መልእክትን ለሰው አካፍሏል። ያም ሰው ነው ቀጥታ ለእኔ ነገረኝ ማለት ነው። እሱ አብርሽ በሰሞኑ በራሱ ጉዳይ በጣም በብዙ ነገር ተበጥብጧል። ያው የምናውቀው ነገር ነው። ከሩታ ጋር ያለው የፍቅር ግንኙነት መሻከር ገብቷል። ነፂ የምትባል ግለሰብ ወደ ፍቅራቸው አብርሽ የድሮ ፍቅረኛ ነው ብላ ከመጣችበት ቀን ጀምሮ ይሄ ልጅ በጣም ተበጥብጧል። ሩታም ቆርጣ ሄዳለች ማለት ነው። ጉዳዩ እንግዲህ ጋሽዬ ከቡታጅራ እንኳን መጥተው አዲስ አበባ ድረስ ለማስማማት ያንን ሁሉ መንገድ አቋርጠው ስራቸውን ትተው መጥተው ሩታን ቢለምኑ እንኳን ሩታ በቀላሉ እንደበፊቱ ልትሰበር አልቻለችም። ብቻ በዚህም አለ በዚህ አብርሽ ያለበት ነገር የእውነት የሚያሳዝን ነው። በብዙ ጸጸት ውስጥ ይገኛል። ሩታንም ይለምናል፣ ግን ሩታ አሁን ላይ የቆረጠች ትመስላለች። ብቻ በራሱ ጉዳይ ጥሩ ሁኔታ ላይ አይደለም። ታዲያ ይህ በእንዲህ እንዳለ አንዳንዶች እባክህ ያንተ ጉዳይ ይገባናል፣ ግን ሀይሚ ታላቅ ወንድሟ ነህ፣ ለምንድን ነው የማትቆጣው የማትመክራት? ኦዲየንስስ ለምንድን ነው የሚበሳጭባት ብሎ ብዙ ሰው ጠይቆታል። ያንተስ ሀሳብ ምንድን ነው ልታረግስ ያሰብከው ብለው ብዙ ሰው በጥያቄዎች አፋጠውታል ማለት ነው። ታዲያ አብርሽ የተናገረው ነገር የእውነት ተስፋ የሚሰጥ ነገር ነው። እኔ እንዲህ ነው ብዬ ውስጣቸው ገብቼ አንዱን ለአንዱን ማጋጨት አልፈልግም። እንኳን የእሷ ህይወት ውስጥ ገብቼ ልፈተፍት አይደለም ዛሬ የእኔ ህይወት ራሱ ምን ላይ እንዳለ ግራ ገብቶኛል። ግን አንድ ነገር መናገር የምፈልገው ብሩክ ማለት እኛ ቤተሰቦቻችን እንወደዋለን። እኔ ስለወደድኩት ስለጠላሁት ብቻ አይደለም። አባቴ ጋሽዬ በጣም ነው የሚወደው። የብሩክ ስም ብዙ ጊዜ ይጠራል። ለበዓል ሁሉ ተሰብስበን ሄደን አደራ ይሄንን ብሩክ እንዳታስቀይሚው ብሎ ሀይሚ ፊት ለፊት ብሩክን ስም እየጠራ አደራ ይሄን ልጅ እንዳታስቀይሚው፣ በጣም ይወድሻል፣ ያከብርሻል፣ እኔ ስነ ስርዓቱን ሁሉ ወዳለሁ እያለ አባቴ ጋሽዬ ሁሌ ስለ ብሩኬ ይመሰክራል። ስለዚህ እኔ የሚገባኝ እውነት ቤተሰቦቼ፣ አባቴ፣ አጠቃላይ እኛ የሚገባን እውነት ሀይሚ ከብሩክ ጋር ነው እንጂ እንድትሆን ፈልገው በእልህ እየተጋባች ሌላ ሰው ይዛ እየመጣች ከሌላ ሰው ጋር የምትሰራውን ቪዲዮ እኛንም አስከፍቶናል፣ ደስ አላለንም ነው ያለው። በጣም የእውነት ይሄ የሚያስደስት ዜና ነው። ምክንያቱም ምንድነው ብዙ ጊዜ ፍቅረኛሞች ሲጣሉ ሲለያዩ በመካከል ቤተሰብ እየገባ ነው እያጋጋለ ጉዳዩን እነዛ ፍቅረኛሞች እንዲራራቁ የሚያደርጉት። አያችሁ ግን በእነ ሀይሚ ኬዝ ላይ ምን እንደተፈጠረ ብሩኬ ንጹህነቱ የዋህነቱ ጥሎ አይጥለውም። ሀይሚን ለማብሸቅ ብሎ ለማስቀናት ብሎ ከሊንዳ ጋር ይምጣ እንጂ ብዙ ጊዜ ከሊንዳ ጋር ራሱ ሆኖ
የሃይሚን ስም ደጋግሞ ይጠራል። ሃይሚን ከልቡ ይወዳታልና ይሄው ፈጣሪ ጥሎ እንደማይጥለው የምታዩት ቤተሰቦቿ ያከብሩታል፣ ይወዱታል። አብርሽ እኔ ዛሬ ድረስ በብሩክ ተስፋ አልቆረጥኩም። እኔ እሱንም ጠርቼ ለማናገር አስቤ ነበር፣ ግን በራሴ ነገር ትንሽ ተወጥሬ ያለሁ። ለዛ ነው ያላናገርኳቸው እንጂ አብርሽ ብሩክንም ለብቻው ሃይሚንም ለብቻ ተቆጥቼ መክሬም እንዲስማሙ ላረግ ነው የምፈልግ የነበረው ነው ያለው። ግን በዛም አለ በዚህ እኛ ቤተሰብ ወደን ፈቅደን አሳልፈን ሃይሚ አዲስ አበባ ላይ የሰጠናት ለብሩክ ነው፣ ሌላ የምናውቀው ሰው የለም ሲል ነው መደምደሚያውን የተናገረው። ለሃይሚ ያለፈው ሳምንት ላይ ደውሎላት እንደነበረ ምንድነው የሆነው ያለው ብሎ ሲጠይቃት ያው ትንሽ በመካከላቸው ግጭት ነገር እንደገባና በቅርቡ እንፈተዋለን ብላ ለወንድሟ ቃል እንደገባች ነው አብርሽ የተናገረው። አብርሽም ያለው ይሄንን ነው። እኔ እኮ ለሃይሚ ደውዬ ስጠይቅ በቅርብ ጊዜ ውስጥ ይሄን ነገር እርቅ እናወርዳለን ብላ ነበር ቃል የገባችልኝ። እነዛ ሁሉ አልፈው ደግሞ ጭራሽ ሌላ ሰው መጣላታቸው እየሰፋ ሄዶ ጭራሽ እሷ ከሌላ ሰው ጋር መምጣቷ እጅግ አሳዝኖኛል ብሎ ነው እንግዲህ ዘርዘር አድርጎ አብርሽ የተናገረው ማለት ነው። እውነት አብርሽ ይሄን አስተያየት ሲሰጥ በጣም ነው የተደመምኩበት፣ በጣም ነው የተገረምኩበት። በዛም አለ በዚህ ግን የእህቱ ነገር እንደሚያሳስበው በተለይ እኔ ኃላፊነት ሰጥቼ አዲስ አበባ ላይ ከሰው ጋር እንድትሆን የፈቀድኩት ከብሩክ ጋር ነው እንጂ ከሌላ ከማንም ሰው ጋር አይደለም። እኔ እስካሁን ማያት እንደ ታናሽ እህቴ እንደ ትንሽ ልጅ ነው። ስለዚህ የእሷን ጤንነት ያለችበት ቦታም ስለሚያሳስበኝ በቅርበት ሆኜ እከታተላለሁ። የሚለቀቁትን ቪዲዮዎችም እያየው ነው፣ እቆጣለሁ፣ እመክራለሁ ብሎ ነው ስለ ሃይሚ ጠቅለል አድርጎ የተናገረው። ብሩክንም ሊናገረው እንደሚፈልግ ጠቆም አድርጎ አይተናል ማለት ነው። የእውነት ይሄ ደስ የሚል ነገር ነው። ብሩክ አያቸው አይደለ በሃይሚ ቤተሰቦች ራሱ ምን ያህል እንደሚከበር ምን ያህል እንደሚወዱት ጋሽዬ ደጋግመው ነው የሚናገሩት። እውነት በጣም ወደው ልጄ ነው፣ እንደ ልጄም ነው ማየው፣ ስርዓት አለው። ሃይሚን ራሱ ኃላፊነት ሰጥቼ አደራ ሰጥቼ አዲስ አበባ ድረስ የላኳት በብሩክ ምክንያት ነው እያሉ በተለያዩ ቪዲዮዎች ተናግሯል። እና ብሩክና ሃይሚ ግን ሲጣሉ ይህንን ነገር ሁሉ ረስተው ሃይሚም ምንም ከሱ ጋር እንዳልነበረት አድርጋ እልህ ውስጥ ስለገባች ብቻ ምንድን ነው ያለችው? እኔ ካንተ ጋር እኮ ለ1 ዓመት ፍቅርም የለኝም ነበር ነው ያለችው። የእውነት ይሄ አባባሏ በጣም ብዙ ሰው ነው ያናደደው። እና ምንም ቢጣላ ሰው የነበረበትን ነገር መርሳት የለበትም። ቤተሰቦቿን የሚያከብር ቤተሰቦቿም ያንን ልጅ የሚያከብሩት ልጅ በዚህን ያህል ደረጃ አውርዳ መናገሯ የእውነት በጣም በጣም ትንሽ ኦዲየንስንም አበሳጭቷል። ግን ኦዲየንስ አሁን ድረስ እያለ ያለው ኧረ ይሄ እልህ መጋባት ይቅርባችሁ፣ ሃይሚም ብሩክም ከተለያየ ሰው ጋር ልናያችሁ አንፈልግም፣ የእውነት ደክሞናል ብለው መልእክት በጣም ብዙ ኮሜንት እያደረሱ ነው የሚገኘው። በቀጣይም አብረው እንዲመጡም ነው ብዙ ሰው እየጠየቀ የሚገኘው። ይህን ነገር ከግምት በመክተት ጓደኞቻቸውም እንዲታረቁ እንዲስማሙ ቢያደርጓቸው እኛም መልእክታችንን ማስተላለፍ ፈልገናል። አብርሽም በውስጥ ለውስጥ እየሰራበት ነው። እርግጠኛ ነኝ በቀጣይ በሚኖሩ ቪዲዮዎች አብርሽ ነው ይሄን ጉዳይ ጨርሶ ሁለቱን አስማምቶ ወደ ሚዲያ ይዞ ይመጣል ብለን እየጠበቅን የምንገኘው። በዛ በኩል የብሩኬ ወንድሞችም ሃይሚንም ብሩኬንም እየተቆጡ ነው የሚገኘው። ሁለቱንም እኛ እንደ ልጆቻችን ነው የምናየው። ለብሩክ አናዳላም፣ ሃይሚን ብትሆን እንደ ታናሽ እህታችን ነው የምንመለከታት። ሁለቱንም እንቆጣለን ነው እያሉ ያሉት። ስለዚህ በዛም በዚህም ቤተሰብ ያለው ነገር ጥሩ ነገር ነው። ክፍተት እንዲገቡ አልፈለጉም። መሀላቸው ያለው ነገር እየሰፋ እንዲሄድም አልፈለጉም። ስለዚህ በቤተሰብ ጫናም ይሄ ነገር ወደ እርቅ ይመጣል ብለን እየጠበቅን ነው የምንገኘው ማለት ነው። እንደው ኦዲየንስ የሚጨነቅበት ነገር እንደው ትንሽ እረፍት የሚያገኝበት ነገር እንዲፈጠር የእውነት እኛም ከልብ ምኞታችን ይህ ነው ማለት ነው። በቀጣይ እንደው እርቅ ወርዶ ሰላም ሆኖ እንደተባለውም አብርሽ ሁለቱንም ተቆጥጦ ገስጾ መክሮ አስታርቆ በጋራ ይዞልን እንዲመጣና በዛ ቪዲዮ እንድንመለከተው የእውነት ከልብ እንመኝለታለን። አብርሽም ያለበት ነገር ፈጣሪ አምላክ ረድቶት ከሚወዳት ከሚያከብራት በቅርቡም የጋብቻ ስነስርዓት አድርጎ ካገባት ሩታ ጋር ተስማምቶ አዲስ ህይወትን እንዲጀምር የእውነት በዚሁ እግረ መንገዳችን ለአብርሽም መመኘት እንፈልጋለን ማለት ነው። የእውነት አብርሽ ያለበት ነገር በድብርትና በመለማመጥ ስሜት ውስጥ እንደሆነ ከሰሞኑ በሚሰራው ቪዲዮ ማየት ይቻላል። እንደው ፈጣሪ አምላክ እሱንም ረድቶት ከሩታ ጋር ያለው ነገር በእርቅ እንዲያልቅና ጥሩ ስሜት ውስጥ ጥሩ ሙድ ውስጥ እንዲገባ እንዲሆን የእውነት ከልብ ተመኘን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም